ሰላም ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። በነገራችን ላይ ቤተሰብ የሀይሚና የብሩኬ ፍቅር ኦዲየንስ ተመልካች ብቻ ሳይሆን ቲክታከር ፌሜሶችንም እያስቀና እንደሆነ ታውቃላችሁ። ዛሬ አንድ ልጅ እንደዚህ በጣም ፍቅራቸው ደስ እንደሚሉ ላይቭ ላይ ቁጭ ብለው እሱ አቅፏት ሶፋ ላይ ተኝታ ከሱ ላይ ስትተኛ ሞር በጣም ኒንጃ በተለይ ላይቭ ላይ ሲገቡ ሆነው እንደሚያስደስቱኝ እያሉ ከኦዲየንስ ከመዳም ቅመሞች አልፎ ወደ ፌመስ ቲክታከርም እያፈቀራቸው ነው። የእኛን ተውትና ማለት ነው። ስለዚህ በህግ አምላክ ብሩኬና ሀይሚ ዛሬ በአዲስ ነገር እንደ ፏ ብትን ብለው ሀይሚ ይቅርታ ብላ አበባን ይዛ ይቅርታ አድርግልኝ ብላ አበባ እንደምትሰጠው ጠብቁ ማለት ነው። እሺ ቤተሰቦቼ፣ በነገራችን ላይ ማለት ነው ፕራንኩ ይቅርታ ያስጠይቃል ማለት አይደለም። በእርግጥ ግን እንዴ ብሩኬስ ፕራንክ እያደረጋት አይደለ እንዴ? ከዚህ በፊት ስንቴ ነው ፕራንክ እንዴ ብሩኬ? ቆይ በነገራችን ላይ እንዴ ሀይሚ ያጥፍታለች ምናምን የምትሉ ልጆች ግን ብሩኬ ስንቴ ነው ፕራንክ የሚያደርጋት እንዴ? ከዛ አልፎ ስንት መከራ ነው ስለ በብሩኬ የተነሳ መከራዋን እያየች ያለች ልጅህ ያንተ ነው እየተባለ ያች ማን ነበር ስሟ እንዴ? እንዳውም ሀይሚ ትዕግስተኛ ብዙ ነገር እንትን ብላለች። እሷም ብላለች እኔ እንኳን ምን ቢያደርገኝ ፍጥርቅ ይበል እንጂ ከቤት አልወጣም ብዬ እሱን እንትን ምለው ወድጄ ነው ወይ ብላለች። ስለዚህ ሀይሚን እንደ ጥፋተኛ አትዩት። በነገራችን ላይ እንዴ ያለ ነው አንዳንዴ እንዴ ብድር በብድር የሚባል ነገር አለ እንዴ? ግን ብዙዎቻችሁ ተጨንቃችኋል። ቅዱስ በመግባቱ ብሩኬ ተናዶ ከቤት በመውጣቱ በመሀል ግጭት ክፍተት ይፈጠራል። ስለምትወዷቸው ከመውደዳችሁ የተነሳ ነው። ግን ዘና ፈታ በሉ እንኳን አይደለም በዚች ነገ ደግሞ እኮ የላይቭ ጌም ነው ቤተሰብ። ነገ የቅመሟ ጌም ላይም ነው እና ቀፍቀፍ ብለው አብረው ካልመጡ ጌሙንም ሀይሜ አታሸንፍም። ሲጀመር እንዲህ ብሩኬ ከሚስቱ ጋር አቀፍ ብሎ ታርቀው ዛሬ የይቅርታ ቪዲዮ በብሩኬ ቤት ነው ሞር በሀይሚ ቤት የሚሰራው ቤተሰብ። በቀደም በብሩኬ ነዋ፣ ዛሬ በሀይሚ ነገ ቪዲዮ አይሰሩ ማለት ነው። ላይሰሩ ይችላሉ፣ ላይቭ ስለሚገቡ ሊሰሩም ይችላሉ። ግን ነገ ማለት ነው ብሩኬ አሁን ይሄን ፕራንክ አድርጎ ማለት ነው ከላይቭ አብሯት ከሌለ ከምር በጣም ነው እንትን የሚለው። ሲጀመር አይታሰብም ማለት ነው። እንደዚህ የሚለውን ቃል ራሱ እንዳታስቡት ከምር። ነገ አብረፏ ብትን ብለው ጨረቃ ፋሚሊ እንደሚያሸንፍ፣ ግምጃዬን እንደሚያሸንፍ፣ አዳኞችን እንደሚያሸንፍ እርግጠኛ ነን ነው የጨረቃ ፋሚሊ ቤተሰብ ማለት ነው አይደል እንዴ? ሰምታችኋል። ስለዚህ ምን ልላችሁ ፈልጌ ነው፣ ያው ዛሬ ምሽት በአዲስ ነገር ጠብቁ። እሺ እንደዚህ እንትናቸውን ወይናቸውን እየጠጡ ፏ ብትን ብለው ይመጣሉ። እሺ ውዶችዬ ማለት ነው። የሀይሚና የብሩኬ አፍቃሪዎች መቼም እነሱ ሲለያዩ ልባችሁ ስንጥቅ የሚል አብሮ ማለት ነው። በቃ የሆነ ሰላም የማይሰማችሁ ልጆች አላችሁ። ሊለያዩ ነው ብላችሁ እያየሁት እኮ ነው። ምክንያቱም በምሰራው ቪዲዮ ራሱ ኮሜንት እያየው ነው። እንዲያውም አንዷ ምን አለችኝ፣ ከወደድሽው አንቺ ራስሽ አግቢው ብላ ተናዳ እንደዚህ አይነት ኮሜንት ሰጥታኛለች። እና የአድናቆት ነው እንጂ እውነት አለ አይደል? አንዳንዴ የምትደግፉትና እንትን የምትሉት ነገር የለም። የዚህን አላትናደዱብኝ ቤተሰቦቼ ማለት ነው። ጠብቁ ዛሬ ምንም እንዳታስቡ ማለት ነው። ሲጀመር ብሩኬ ያውቃል። ልንገራችሁ ሀይሚን ፕራንክ ሊያደርጋት ነው ዛሬ ታያላችሁ። ፕራንክ ያደርጋታል። ጠብቁ እና አታስቡ። እሺ ጨረቃ ማሚሌ እና እንደዚህ ፏ ብትን ብለው ቅመሟ ጋር ይመጣሉ። እሺ ዘና ፈታ ሪላክስ እና ቲክታክም ቪዲዮ ለቃ ነበረ ትናንት ሀይሚ ቡቡ በሚለው ቻናሏ ማለት ነው። እና ብሩኬ ሜንሽን አድርጋ አንተ ከሌለህ ያመኛል፣ አንተ ከሌለህም ስበላው ይመረኛል በሚል ቪዲዮ ልጇን አቅፋ፣ እናንተ ይችን ሰሞን ደግሞ ልጅ ማቀፍ ብሏታል። ምንድን ነው በውስጥ የተያዘ ነገር ወይም ደግሞ የልጅ ፍላጎት ሲኖረን ነው ብዙ ጊዜ ከልጅ ጋር ሪሌሽን የሚኖረን ወይም የልጅ ፍቅር የሚኖረን ሰምታችኋል። እና ሀይሚዬ እያሰበች ነው ወይም ደግሞ እውነት እንዳይመስላችሁ ደግሞ ምንድን ነው የምትዩ ብላችሁ እንዳትሳደቡ ኮሜንት ላይ ማለት ነው። ከምሬ ነው። ግን የልጅ ፍቅር ሲኖራችሁ ብዙ ጊዜ የልጅ ፍላጎት ሲኖራችሁ ነው። ይሄን ከምሬ ነው የምነግራችሁ። እና ቅመምዬ ከቡራ ዱብ አድርጊልንና አራቱን ልጆች በቃ ፏ ብትን በይ። እንግዲህ እኛ እኮ እያልን ነው። ኦዲየንስ እኮ እያስረገዘ አሁን ትናንቱ ቪዲዮ ከለቀቃቸው እንዳለ የሀይሚ ሆድ ገፍቶ ነው እንዳለ ኮሜንት ሴክሽን ላይ እየተለቀቀው ማለት ነው። እና እንደዚህ በፎቶሾፕ ከሚያደርጉሽ ትክክለኛ ሪል ያርግዥና ወልደሽ የራሽን ልጅ እንደዚህ
እቅፍ እያረግሽ ሳም። እንደ ልጅ የሚያስደስት ነገር የለም ማለት ነው። እና ለማንኛውም ግን ቤተሰቦች ይመቻችሁ። ምሽት እንጠብቃለን። ፍቅር በሆነ ቪዲዮ ጠብቁ እሺ። እኔ ነገራችኋለሁ፣ እውነቴን ነው የምላችሁ ማለት ነው። ፍቅር ባበደ ቪዲዮ ይመጡልናል። እስከዛ ግን መልካም ቆይታ ቤተሰቦች፣ እወዳችኋለሁ። ብሩኬ ደግሞ ማለት ነው ያመኛል፣ አንተ ከሌለህ ይደብረኛል፣ ምግቡ ራሱ ስበላው ይመረኛል እያለች ነው ቅመሜ። በህፃን ልጅ አምሃይታ ህፃን ልጅ ካጣው ሰላም አይሰማኝም ብዙ ነገር ብላለች ልጁን ታቅፋ። ይሄ ቪዲዮ ግን ለአንተ ነው፣ ምክንያቱም ሜንሽን የተደረገው ለአንተ ስለሆነ ማለት ነው። በነገራችን ላይ ሪፖስት አድርጎታል ብሩኬ ማለት ነው። ሪፖስት አድርጎታል እና ማየት ትችላላችሁ። ይህ ምን 24 ሰዓት ሊሆነው ነው ቪዲዮ። ምን ያላያችሁት አላችሁ ብዬ አልገምትም። ለማንኛውም ምሽት በፍቅር በሆነ ቪዲዮ እንጠብቃለን። መልካም ቆይታ፣ መልካም ምሽት ቤተሰቦች፣ እወዳችኋለሁ። ባይ ባይ።